የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። ወደ ፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ሌላኛውን ጉዳይ እንመልከት። የዓለም ዋንጫን ማሸነፍ እንዴት ነው የሚቻለው የሚለውን ጉዳይ እናንሳ። ያው ትልልቅ የዓለም ዋንጫ ያሸነፉ ሀገራቶች ካነሱ የዓለም ዋንጫውን ካነሱ ረጅም ጊዜ ተቆጥሯል። ከዛ ውጭ ግን እንደ ጣሊያን ያሉ ሀገራቶች ደግሞ ጭራሽ የዓለም ዋንጫ ላይ የማይሳተፉም ና ሰርፕራይዝ ሊያደርገን የሚችልም ቲም ሊኖር ይችላል። እናንሳ ይህን ጉዳይ። አዎ ልክ ነው። መቼስ ውድድሩ እየተደረገ ትልልቆቹን ብሔራዊ ቡድኖች በተናጠል ተራ በተራ ማንሳታችን አይቀርም። ግን 1930 ላይ ነው የዓለም ዋንጫ መደረግ የጀመረው። ክፍለ ዘመን የሚሞላው የሚቀጥለው የዓለም ዋንጫ ሲደረግ ነው። 1930 ነው የተጀመረው። ስለዚህ 2030 ላይ 2030 ላይ የዓለም ዋንጫ 100 ዓመት ይሆነዋል። እስካሁን ግን 96 ዓመት ሆኖታል የዓለም ዋንጫ። በመካከል የመጀመሪያ የዓለም ጦርነት ተከስቶ ስለነበር ከ1938 በኋላ 1950 ላይ ነው የዓለም ዋንጫ የተደረገው። ስለዚህ በ42 እና በ46 የዓለም ዋንጫዎች አልተደረጉም። ሁለት የዓለም ዋንጫዎች በመካከል በጦርነቱ ምክንያት የጦርነት ዓመታት ስለነበሩ ተዘሏል። ግን በእነዚህ የዓለም ዋንጫዎች ላይ 22 ሻምፒዮኖች አይተናል እስካሁን ድረስ በታሪክ። የጋራ የሆኑ የጥንካሬ ምልክቶች አሉ። የዓለም ዋንጫ ያሸነፉ ብሔራዊ ቡድኖች ምን አይነት ካራክተሪስቲክስ አላቸው፣ ምን አይነት ጥንካሬዎች ያሳያሉ የሚለውን ነው አሁን ለማንሳት የፈለግኩት እንጂ በተናጥል ይሄኛው ቡድን የበለጠ እድል ያለው ምን አይነት ዝግጅት ነው ያደረገው፣ ምን አይነት ጥራቶች አሉት፣ ምን አይነት አሰልጣኞች ተጫዋቾች አሉት የሚለውን ውድድሩ ረጅም ጊዜ የሚቆይ 6 ሳምንት የሚቆይ በመሆኑ ምክንያት ብዙ ማንሳታችን አይቀርም። ግን ታሪክ ምን ይነግረናል፣ ምን አይነት ቡድኖች ምን አይነት ጥንካሬ ያላቸው ቡድኖች ናቸው የዓለም ዋንጫ የሚወስዱት የሚለውን የ96 ዓመት ዴታ ቤዝ በማየት ብንወያይ በሚል ነው። ስለዚህ የዓለም ዋንጫ ላይ አንድ የሚባል ልማድ አለ በእግር ኳስ ውስጥ፣ አሌክስ ፈርጉሰን ብለውታል የሚባል አጥቂዎች ጨዋታ ያሸንፉላችኋል፣ የተከላካይ መስመሮች ቻምፒየንሺፖች ያሸንፉላቸው፣ ውድድሮች ዋንጫዎች ያሸንፉላችኋል የሚል አስተያየት ሰጥተዋል። እና ይሄ በተለይ በዓለም ዋንጫዎች ላይ በሚገባ ይሰራል። የዓለም ዋንጫዎች ላይ በጠቅላላው ቶርናመንቶች ላይ ይሰራል። ከ1930 ጀምሮ በአማካይ ከአንድ ጎል በላይ የሚቆጠርበት ቡድን የዓለም ሻምፒዮን ለመሆን ይቸግረዋል። ስለዚህ ጠጣር የተከላካይ መስመር ያስፈልጋል ማለት ነው። ትልቅ ኤክሰፕሽን የሚባለው ጀርመን ነው። 1954 ላይ ጀርመን በጣም ብዙ ጎል ነበር የተቆጠረበት። ግን ጀርመን ብዙ ጎል እንዲቆጠርበት ያደረገ አንድ ጨዋታ አለ። የ1950ዎቹ ላይ ገናና የነበረው የሃንጋሪ ብሔራዊ ቡድን በመጀመሪያው የዓለም ዋንጫ የመክፈቻ ጨዋታ የጀርመን ብሔራዊ ቡድንን 8-3 አሸንፈው ነበር የጀመረው። በኋላ እኮ ለፍጻሜ ተገናኙ እና በፍጻሜው ጀርመን 3-2 አሸንፈው ነው ሻምፒዮን የሆኑ። ግን በአንድ ጨዋታ 8 ጎል ተቆጠረበትና ስለዚህ ዲፌንሲቭ ቁጥሩ በጣም የተጋነነ ብዙ ጎል የተቆጠረበት ቡድን አስመሰለው። ግን የመጀመሪያውን የዓለም ዋንጫ ያሸነፈችው ኡሩጓይ 0.8 ጎል በአማካይ፣ ጣሊያን ቀጥሎ የዓለም ዋንጫውን ያሸነፈችው ሀገር 0.6 ጎል። ወደ ኋላ እየሄድን ወደፊት እየመጣንም 1958 እና 1962 ላይ ብራዚል የዓለም ሻምፒዮን ስትሆን በጨዋታ በአማካይ 0.7 እና 0.8፣ እንግሊዝ 1966ን የዓለም ዋንጫ ስታሸንፍ 0.5፣ ጀርመን 1974ቱን ስታሸንፍ 0.6 ጎል የተቆጠረባት። ስለዚህ ሁሉም ከአንድ ጎል በታች የተቆጠረባቸው ናቸው። የኤሚ ዣኬ እና የካርሎስ አልቤርቶ ፓሬራ ብራዚል 1994 ና 1998 የዓለም ሻምፒዮን ሲሆኑ 0.4 ና 0.3 ጎል የተቆጠረው። የማርቲኖ ሊፒ ስፔን፣ የማርቲኖ ሊፒ ጣሊያን፣ የዴልቦስኬ ስፔን፣ እነዚህ ሁሉ ቡድኖች 0.2 ና 0.3 ጎል የተቆጠረባቸው። አርጀንቲና 1.1 ጎል። ስለዚህ አቬሬጁ አንድ አካባቢ ነው ብዙ ሻምፒዮን የሚሆኑ ቡድኖች። ስለዚህ ዋናው ጥንካሬ በሁሉም ሻምፒዮኖች ላይ የምታየው ከ1954ቱ የጀርመን ብሔራዊ ቡድን በስተቀር፣ እሱም ግን እንዳልኩት ካቪያት አለ። 2.3 ጎል ነው በአማካይ ይቆጠርበት የነበረው። ሁለት የተቆጠረበት ሻምፒዮን አታገኝም በአቬሬጅ።
ከአንድ በላይ ሆኑ እንኳን የሚባሉት 1.1 1.2 1.3 አካባቢ ነው። እሱም በጣም ውስን ከ22ቱ ሻምፒዮኖች መካከል። ስለዚህ የዓለም ዋንጫ ታሪክ የቀደሙት 22 ሻምፒዮኖች ታሪክ የሚነግረን በጣም ጠጣር የተከላካይ መስመር ያስፈልጋል ማለት ነው። ከ1970 ወዲህ 2 ቡድኖች ብቻ ናቸው ከዚህ አቬሬጅ በላይ ከአንድ በላይ ጎል ተቆጥሮባቸው ሻምፒዮን የሆኑት። አሁን ያልኩት የአርጀንቲና ብሔራዊ ቡድን እሱም 1.1 ነው። ስለዚህ አቬሬጁ አካባቢ ነው። ሁለተኛው የብራዚል ብሔራዊ ቡድን ነው። ቅድም የጠቀስኩት ሬቬሊኞ፣ ጃይርዚኖ፣ ፔሌ፣ ጋሪንቻ፣ ቶስታው፣ ክሎዶልዳው የነበሩበት ያ ቡድን 6-7 የተዋጣላቸው 10 ቁጥሮች የነበሩት እንደፈለገ የማጥቃት ሪስክ የመውሰድ እድል የነበረው ማሪዮ ዛጋሎ ያሰለጠኑት ቡድን እሱም ጎል ተቆጥሮበታል በንጽጽር ከዛ በፊት ከነበሩት አንጻር። 2 ኤክሰፕሽኖች ብቻ ናቸው ያለፈውን 56 ዓመት የዓለም ዋንጫ ታሪክ ወስደን እንኳ ብናይ 1970 ላይ 1.2 ጎል የተቆጠረበት። ስለዚህ በጣም አስደናቂ ማጥቃት ተጫዋቾች ያሏቸው ቡድኖች የበለጠ ሪስክ ሊወስዱ ይችላሉ። ሁለተኛው አርጀንቲና ነው። አርጀንቲና የሊዮኔል ሜሲ አርጀንቲና ነበር። ስለዚህ በመጠኑ በመከላከል በኩል ምንድነው ኬር ፍሪ መከላከል የሚባል አለ አይደለም። ልክ እንደዚህ አይነት ዝንባሌ ልናይባቸው እንችላለን። ግን በቅርብ ጊዜ ፈረንሳይ 1998፣ ጣሊያን 2006፣ ስፔን 2010፣ ኢቨን ጀርመን 2014 ሊያውም 4 ተከላካዮች የነበሩት ነው። ቦቴንግ፣ ሜርተሳከር፣ ሂሜልስ እና ሴባስቲያን ሆቬደስ የነበሩት የጀርመን ብሔራዊ ቡድን 4 ሴንተር ባኮች ይጠቀም የነበረ ብሔራዊ ቡድን እና ሁሉም ቡድኖች ጥቂት ጎል ነው የተቆጠረባቸው። 2018 ላይ ፈረንሳይ ብሔራዊ ቡድን 6 ጎል ብቻ ነው የተቆጠረበት። የጎልደን ግሎቭ ሽልማት መሰጠት የጀመረው 1994 የዓለም ዋንጫ ላይ ነው እና ካለፉት 8 የጎልደን ግሎቭ አሸናፊዎች 5ቱ የዓለም ሻምፒዮን የሆነ ቡድን ውስጥ የሚጫወቱ ግብ ጠባቂዎች ናቸው። ሌሎቹ 3 ግብ ጠባቂዎች ቢያንስ ግማሽ ፍጻሜ ድረስ የደረሱ ቡድኖች ግብ ጠባቂዎች ናቸው። ያለፉት 3 የዓለም ዋንጫዎች ላይ እንኳ ብታይ ኤሚሊያኖ ማርቲኔዝ እና ማኑኤል ኖየር 2ቱ አሸናፊዎች ናቸው። አንደኛው ቲቦ ኩርቷ ነው። እሱ ብቻ ነው ኤክሰፕሽን ሻምፒዮን የሆነ ቡድን ውስጥ ያልነበረ ግብ ጠባቂ፣ ግን በቤልጅየም ታሪክ ብዙ ርቀት የሄዱበት የዓለም ዋንጫ ነው። ስለዚህ ጠንክሮ መከላከል ዋናው የሻምፒዮኖች ማርክ ነው፣ ግን እሱ ብቻ አይደለም። ተመልሰናል አድማጮቻችን። ሬፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የዓለም ዋንጫ እንዴት ማሸነፍ ይቻላል የሚለውን ጉዳይ እያነሳ እንገኛለን። አዎ፣ እና የመጀመሪያው ነጥብ ጠጣር የተከላካይ መስመር አንድና ብዙ ጊዜ ግን ከዛ በታች ጎል የሚቆጠሩበት በቀላሉ ማያፈስ። አሁን ለምሳሌ የስፔን ብሔራዊ ቡድንን በተመለከተ ምን እንላለን? ምንድነው ያለው ስዕል? ውብ እግር ኳስ የሚጫወት ዶሚኔት የሚያደርግ ብሔራዊ ቡድን ነው ይባላል። ግን ለምሳሌ ያለፈው የ2000 የመጨረሻ አንዴ ነው ሻምፒዮን የሆኑት 2010 ላይ ያ ቡድን ጎል የማይቆጠርበት ቡድን በመሆኑ ነው እኔ ደግሞ አእምሮ ላይ የሚመጣው። የ1-0 ቡድን ነው የነበረው። የ1-0 ቡድን ነው የነበረው። ፍጻሜውንም በተጨማሪ ሰዓት ሆላንድን ሲያሸንፉ፣ ግማሽ ፍጻሜውንም ሲያሸንፉ፣ ጀርመንን መሰለኝ ያሸንፉት የ1-0 ነው ያሸነፉት። መጀመሪያ አካባቢ ነው ጎል ያስቆጠሩት። 6 ጎል ነው በጠቅላላው በ7 ጨዋታ ያስቆጠሩት ከአንድ ጎል በታች ማለት ነው። ስለዚህ የሚከላከሉበት አይነት ይለያል። ለምሳሌ አንዳንድ ቡድኖች በቃ ጥቅጥቅ ያለ መከላከል ሊሆን ይችላል። የስፔን መከላከል እሱ አይደል። አንቺ ሜዳ ላይ ነው የሚጫወቱት፣ 70% ኳስ ነው የሚይዙት። ስለዚህ ኳስ አታገኝም። ኳስ በማስጠማት ነው የሚከላከሉት። ኳስ እንዳትነኪ በማድረግ ነው የሚከላከሉት። የመከላከሉ አይነት የተለየ ነው። ግን ዝም ብሎ ሪስክ የሚወስድ ማያቋርጥ ማጥቃት የሚፈጽም አይነት ቡድን ግን አይደለም። እንደዛ እንስለዋለን እንጂ እንደዛ አይደለም። ክላሲክ ቲኪታካ ነው። አንዳንድ አሰልጣኞች ወጥተው አሰልቺ ነው እስኪሉት ድረስ ለእኔ ያ ፖሴሽን ዲፌንሲቭ ሜካኒዝም የመከላከል ፖሴሽን ነው የነበረው። ውብ ቡድን አይደለም እያልኩ አይደለም፣ ግን የ2008ቱን ቡድን መርጣለሁ እኔ የሉዊስ አራጎኔስን ቡድን የበለጠ ቨርቲካል የነበረውን ቡድን። ስለዚህ መከላከል ነው ዋናው ካልን ማጥቃትስ ስታቶቹ እንደሚያሳዩን የዓለም ዋንጫ ታሪካዊ ቁጥሮች ትሪቪያዎች እንደሚያሳዩን ማጥቃት ዋና አይደለም። ዋና የዓለም ዋንጫ ማሸነፊያ መሳሪያ አይደለም። ማጥቃት መጥፎ አይደለም፣ ግን 22 ነው አይደለም የዓለም ዋንጫ እስካሁን ድረስ የተደረገው የዓለም ዋንጫ 22 ሻምፒዮኖች ነበሩን ማለት ነው። 22 አሸናፊዎች አይተናል እስካሁን ድረስ። ብራዚል 5 ጊዜ፣ ጣሊያንና ጀርመን አራት ጊዜ፣ አርጀንቲና 3 ጊዜ እንደዚህ የዓለም ዋንጫ የወሰዱ ናቸው። ኡሩጓይ፣ ፈረንሳይ 2 ጊዜ የዓለም ዋንጫ ያሸነፉ ናቸው። እነዚህ ግን ከ22ቱ አሸናፊዎች መካከል 8ቱ ብቻ ናቸው በዓለም ዋንጫው ላይ ብዙ ጎል ያስቆጠሩት ብሔራዊ ቡድኖች። ከ22ቱ 8 ጊዜ ብቻ ሻምፒዮን የሆኑት ኦልሞስት ሁሉም ከጀርመን በስተቀር የውድድሩ ምርጥ የመከላከል መስመር የነበረባቸው ናቸው። በማጥቃት ግን ተመሳሳይ አይደለም። አንደኛው 2 ኤክሰፕሽኖች አሉ። አንደኛው 1938 ላይ የጣሊያን ብሔራዊ ቡድን ነው። ያው 1930 ድሮዎቹን የዓለም ዋንጫዎች ትንሽ
በአንጻር ማየት የሚያስፈልገን ወዲያው ከኖካውት ነው የሚጀምረው። የምድብ ነው የሚባል አልነበር። ተሳታፊዎቹ 8 ናቸው መጀመሪያ። ስለዚህ ከሩብ ፍጻሜ ነው ውድድሩ የሚጀምረው። በምድብ ልትከፊው አትችይም እና ወዲያው ወደ ኖካውት ነው የሚገባው። ያ የጣሊያን ብሔራዊ ቡድን አንደኛው ነው ብዙ ጎል ያስቆጠረ ብሔራዊ ቡድን ስለነበር፣ ግን የውድድሩን ተፈጥሮ መታየት አለበት። ከኖካውት ነው የሚጀምረው እና በጣም አልፎ አልፎ ነው እንዲህ አይነት ቡድኖችን የምታየው። ብዙዎቹ ቡድኖች በአቬሬጅ አነስተኛ ማለት ከፍተኛ ጎል የሚያስቆጥሩት ቡድኖች አይደሉም። በቅርብ ጊዜም ያለፈውን ከሚሊኒየም ወዲህ ያለውን እንኳ ብታይ ብራዚልና ጀርመን ናቸው ብዙ ጎል አስቆጠሩ የሚባሉት፣ ወይም በዓለም ዋንጫው ላይ ፐር ጌም ወይ በጨዋታ በአማካይ ብዙ ጎል አስቆጠሩ የሚባሉት ሁለት። ግን አንዳንዶቹን ደግሞ የሆኑ ቁጥሮች ያጋንኑላቸዋል። ለምሳሌ ጀርመን የ2014 የዓለም ሻምፒዮን የነበረው የዮአኪም ሎቭ ቡድን አንድ ጨዋታ ላይ ብዙ ጎል አስቆጥሯል። ያ ፌመስ የግማሽ ፍጻሜ ጨዋታ ብራዚልን 7-1 ያሸነፉበት። አሁን ምን ያደርጋል መሰለሽ እንዳለ ስታቱን ያንሸዋርረዋል። በአንድ ጨዋታ ነው 7 ጎል ያስቆጠረ። በተቀሩት 6 ጨዋታዎች ግን ፋይናሉን ጨምሮ በማሪዮ ጎትሰ ጎል አማካኝነት ያሸነፉበትን ያንን ፋይናል ጨምሮ ብዙ ጎል የሚያስቆጥር ቡድን አልነበረም የጀርመን ብሔራዊ ቡድን። የአንድ ጨዋታ ብቻ አኖማሊ ያደረጋቸው እንጂ እሱንም በሆነ አይን ማየት ያስፈልጋል ማለት ነው። ሁለት ጊዜ ደግሞ በተለይ የጀርመን ብሔራዊ ቡድን ከዚህ የበለጠ አደገኛ የነበረባቸው ውድድሮች ነበሩ። ሁለት ጊዜ ሶስተኛ ሆነው የጨረሱ ቡድኖች የውድድሩ ከፍተኛ ጎል አስቆጣሪዎች ሆነው ጨርሰዋል። አንደኛው ጀርመን ራሱ 2010 ያኔ አዲሱ ትውልድ የመጣበት እነ ሜሶት ኦዚል፣ ፖዶልስኪ እንኳን አዲስ አልነበረም። 2006 ላይ ነው ሉካስ ፖዶልስኪ የፈነዳው የውድድሩ ወጣት ኮከብ ተጫዋች ተብሎ የተመረጠው። ግን ሌላ ተጫዋች ቶማስ ሚውለር አይነት ተጫዋቾች ብቅ ያሉበት ያ በጣም ኃይለኛ የማጥቃት ቡድን የነበረው የጀርመን ብሔራዊ ቡድን ማለት አርጀንቲናን 4-1 ምናምን ያሸነፈው፣ እንግሊዝን 4-0 ያሸነፈው ቡድን ማለት ከፍተኛ ጎል አስቆጣሪ ነበር። ግን መጨረሻ ላይ ዓለም ሻምፒዮን አልሆነም። ቤልጅየም 2018 እና ሃዛርድ፣ ደብሮይነ፣ ሉካኩ አይነት ተጫዋቾች ቡድን የነበረው ያ ቡድንም የውድድሩ ከፍተኛ ጎል አስቆጣሪ ነበር። ግን ሶስተኛ ሆኖ ነው የጨረሱት። ብዙ ጎል የሚያስቆጥሩ አይደሉም ሻምፒዮኖች የሚሆኑ ቡድኖች። ስፔንን ቅድም እንዳነሳሁት የስፔን ብሔራዊ ቡድን በጠቅላላው 8 ጎል 8 ጎል ያስቆጠረው በ7 ጨዋታ ከምድብ በኋላ ሁሉንም ጨዋታዎች 1-0 ነው ያሸነፈው። ስለዚህ ያንን ቡድን የመከላከል ጥንካሬ ነው ሻምፒዮን ያደረገው ነው የምለው። ስለዚህ ዋና አይደለም ማጥቃት። ከዛ ውጪ በአንድ ኮከብ ላይ የሚንጠለጠሉ ቡድኖችን ብዙ ጊዜ አይሳካላቸውም። የተወሰኑ አሉ ኤክሰፕሽኖች። ለምሳሌ ስፔን ቅድም ያነሳሁት የስፔን ብሔራዊ ቡድን ካስቆጠሯቸው ጎሎች መካከል 6ቱን ከ8 ውስጥ 5ቱን ያስቆጠረው ዳቪድ ቪያ ነበር። አንድ ተጫዋች ላይ ብቻ የተንጠለጠለ ጎል የማስቆጠር ሬከርድ ነበራቸው። ግን በመሀል ካርሎስ ፑዮል ግማሽ ፍጻሜው ላይ ለምሳሌ ታስታውሽ እንደሆነ ጀርመንን ሲያሸንፍ ወይ በፍጻሜው አንድሬስ ኢኒየስታ ያቺን ፌመስ የዓለም ዋንጫ የማሸነፊያ ጎል ሲያስቆጥር እንደዚህ አይነት ሌሎች ጎል አስቆጣሪዎች ነበሯቸው። ግን ከሞላ ጎደል አንድ ኮከብ ላይ የሚንጠለጠል ቡድን ሻምፒዮን አይሆንም። ባለፈው አርጀንቲና የሜሲ ተጽዕኖ ከፍተኛ ነበር። ምክንያቱም አሲስቶቹን ሳልጨምር ካስቆጠሯቸው 15 ጎሎች 7ቱን ያስቆጠረው እሱ ነው። ተጨማሪ አሲስቶች ነበሩት። ስለዚህ 80% ነው የሚሆኑትን ጎሎች እሱ ነው ኮንትሪቢዩት ያደረገው። ግን በዓለም ዋንጫ በታሪክ በጠቅላላው በ22 የዓለም ዋንጫ አሸናፊዎች 5ቱ አሸናፊዎች ብቻ ናቸው በተመሳሳይ የውድድሩ ከፍተኛ ጎል አስቆጣሪ የሆነ ተጫዋች የነበራቸው። ያን ያህል በጣም ቤስት ፐርፎርሚንግ ጎል አስቆጣሪ ብዙ የሚያስፈልግ አይመስልም። ሮናልዶ ነው የመጨረሻው ተጫዋች። ሮናልዶ ሉዊስ ናዛሪዮ ደ ሊማ 2002 ሻምፒዮን የሆነ ቡድን ውስጥ ቶፕ ስኮረርም ሆኖ የጨረሰ ማለት ነው። ስለዚህ ይሄም አንድ ለየት የሚል የዓለም ዋንጫ ቡድኖችን የሚገልጽ ነጥብ ሊሆን ይችላል። የውድድሩ ኮከብ ተጫዋች ምንድነው? ምን ያለው ግን መሰለሽ እዚህ ውስጥ ሶሊድ መሆን፣ ኮሌክቲቭ የጋራ ጨዋታ ላይ ተባብሮ መከላከል ላይ ምናምን የሚያተኩር እንደሆነ ያሳይሻል ይሄ እና ምናልባት አንድ ተጫዋች በነጠላው ላይ ጎላ ይችላል። በእነዚህ ቡድኖች ውስጥ ከተወሰኑ ኤክሰፕሽኖች ለምሳሌ በዚህኛው ሚሊኒየም በዚህኛው ክፍለ ዘመን ሜሲ ብቻ ነው የውድድሩ ኮከብ ተጫዋች ተብሎ የተመረጠ፣ ግን የእሱ ቡድን የዓለም ሻምፒዮን የሆነበት ጊዜ እሱ ብቻ ነው። ከዛ ውጪ የ2002ቱም የ2002 ኦሊቨር ካን መሰለኝ 2002 የዓለም ዋንጫ ኮከብ ተጫዋች የተባለው የ2006ቱ ዚዳን ነው የነበረው። የ2010ም የ2014ም የ2014 ሜሲ ነው የነበረው። የሌሎቹ ውድድሮች ላይ ካየሽ ሻምፒዮን የሚሆነው ቡድን ውስጥ ቶፕ ስኮረርም ብዙ ጊዜ አይኖርም። የውድድሩ ኮከብ ተጫዋችም ብዙ ጊዜ የውድድሩ ኮከብ ተጫዋች ያው እንደምታውቂው ሰብጀክቲቭ የሆኑ ሰዎች ናቸው የሚሸልሙት። ለምሳሌ ስካይ ፕሪሚየር ሊግ ብሮድካስት የሚያደርግባቸው ላይ ጋሪ ኔቪል ነው የሚሸልሙ።
ስለዚህ በጋሪ ኔቭል አስተያየት የጨዋታው ኮከብ ተጫዋች የተባለውን የሚመረጥ ኦብጀክቲቭ አይደለም። ኦብጀክቲቭ የሆነው ከፍተኛ ጎል አስቆጣሪ ቁጥር ስለሆነ አትከራከርም። ቁጥሩን ማልስማማውን ምን ሲሆን መሰለሽ ከፍተኛ ጎል አስቆጣሪ ለመወሰን እኩል ሲሆኑ የበለጠ አሲስት ያደረገው ተጫዋች ይሸለማል። እሱ ትክክል አይመስለኝም። ውድድሩ ማን የበለጠ ጎል አስቆጠረ በሚለው ስለሆነ አሲስት ላደረገው ሰው ከፈለግሽ የአሲስት ሽልማት ሰጪው። እሱ ብዙ አይመቸኝም። ከዚህ በፊት ቶማስ ሚለር በዚህ የውድድሩ ከፍተኛ ጎል አስቆጣሪ ሆኖ ስለሚያውቅ ማለት ነው። እና የበለጠ የቡድንነት ባህሪ ያላቸው ቡድኖች ናቸው ሻምፒዮን የሚሆኑት። እና ውድድር ጥሩ መጀመርን በጣም አስፈላጊ ነው። ጥሩ መጀመር ማለት ጥሩ በመጫወት መጀመር ማለት ላይሆን ይችላል። ምክንያቱም ቡድኖች በውድድር ውስጥ እያደጉ ሲሄዱ ስለምናይ፣ ግን በማሸነፍ መጀመር ግን ያስፈልጋል። አርጀንቲና በዚህ ኤክሰፕሽን ነው። አርጀንቲናና ስፔን 2010 ና 2022 ስፔን በስዊዘርላንድ ተሸንፋ ነበር የጀመረችው። ከ1970 ወዲህ ያለውን ብታይ ሁለቱ ብቻ ናቸው የመጀመሪያውን ጨዋታ ተሸንፈው በኋላ ግን የዓለም ሻምፒዮን የሆኑት። አርጀንቲና ደግሞ እንደምታስታውሹ በሳውዲ አረቢያ ተሸንፋ ነበር የጀመረችው። ከዛ በኋላ ሁለቱም ጠበቅ ማለት ነበረባቸው። ምክንያቱም በተለይ ለአርጀንቲናም ለስፔንም ቀጥለው የነበሩትን ሁለት የምድብ ጨዋታዎች ጨምሮ እስከ ውድድሩ ፍጻሜ ድረስ እያንዳንዱ ጨዋታ ህልውናቸውን የሚወስን የኖካውት ጨዋታ ወደ መሆን ተቀየረ። ስለዚህ አርጀንቲና ሁለተኛውን ጨዋታ ከሜክሲኮ ጋር ስታደርግ ከውድድሩ ላለመውጣት ነበር ትጫወት የነበረው። ስለዚህ ኖካውት ማለት ነው። የምድብ ጨዋታ መሆኑ ቀረና ማይንድሴቱ ሁሉ የኖካውት ሆነ። ስለዚህ ተወሳስቦባቸው ነበር መጀመሪያ አካባቢ። ግን በጠቅላላው የዓለም ሻምፒዮኖች የሆኑትን ቡድኖች ብታይ ከ1982 ጀምሮ ያሉትን ቡድኖች ብታይ ሁሉም የመጀመሪያ የምድብ ጨዋታዎቻቸውን በማሸነፍ በጊዜ ኮንሶሊዴት በማድረግ ሁለተኛው ጨዋታ ካሸነፉ ደግሞ ሶስተኛው ጨዋታ ላይ ዋና ዋና ተጫዋቾቻቸውን በማሳረፍ ነው የሚጀምሩት። እና ብዙዎቹ ቡድኖች እንደዛ ናቸው። የዓለም ዋንጫን በሰፊ ውጤት በማሸነፍ የጀመሩ አሉ። ለምሳሌ ደቡብ አፍሪካ ማነው የብራዚል ብሔራዊ ቡድን ደቡብ አፍሪካን ይቅርታ የፈረንሳይ ብሔራዊ ቡድን 1998ቱን የዓለም ዋንጫ አይ ቲንክ ደቡብ አፍሪካን 3-0 በማሸነፍ ቀጥሎ ሳውዲ አረቢያን 4-0 በማሸነፍ ነው የጀመረው። ብዙ ጊዜ እንደዛ ያደርጋሉ። የመጀመሪያዎቹ ሁለት ጨዋታዎች ብዙዎቹ ሻምፒዮኖች በማሸነፍ ይጀምራሉ። ቅድም እንዳነሳሁት ሁለቱ ብቻ ናቸው ኤክሰፕሽኖች። ስለዚህ እነዚህ አንድ የብዙዎቹ የዓለም ሻምፒዮኖች መጠቀሻ ሊሆኑ የሚችሉ ናቸው። ዲስፕሊን በጣም ወሳኝ ነው። ቀይ ካርድ ማየትና ወሳኝ ተጫዋችን በቁልፍ ጨዋታ ላይ ማጣት በጣም ትልቅ ችግር ነው። በዚህ የፈረንሳይ ብሔራዊ ቡድን ሊሆን ይችላል የሚለየው። 98 የዓለም ዋንጫ ላይ 3 ተጫዋቾች በቀይ ወጥተውበታል። ዚነዲን ዚዳን ከሳውዲ አረቢያ ጋር በነበረው ጨዋታ፣ ሎሮን ብሎ በግማሽ ፍጻሜው ከክሮኤሽያ ጋር እና ማርሴል ዴሳይ በፍጻሜው ጨዋታ ግን እሱ በቀይ ሲወጣ አይ ቲንክ 3-0 ወይ 2-0 እየመሩ ነበር። ቪዬራ ተክቶት ገባ። ከዛ በኋላ 2006 ጣሊያን ላይ ዳንኤል ኤደሮሲ በምድብ ጨዋታና ማርኮ ማቴራዚ በሩብ ፍጻሜው ጨዋታ ላይ በቀይ ወጥተው ነበር። ከዛ ውጭ ግን ሻምፒዮን የሚሆኑ ቡድኖች በሙሉ ከ1970 ወዲህ ከአንድ በላይ ቀይ ካርድ የተመለከተ ተጫዋች የላቸውም። ያ ማለት በጣም ቁልፍ የሆነን ተጫዋች አሁን ለምሳሌ አንዳንዱ ዚዳን ለምሳሌ ተቀጣ ሳውዲ ጋር በነበረው ጨዋታ ነው በቀይ ግን ከጣሊያን ጋር ነበር፣ ከክሮኤሽያ ጋር ነበር፣ ከብራዚል ጋር ነበር ዋናዎቹ ጨዋታዎች ላይ። ከዛ በኋላ ነበር ሻምፒዮን ያደረጓቸው ዋና ጨዋታዎች ላይ። ሎሮን ብሎን ያጡት ግን ፍራንክ ለበፍ ነው የፍጻሜ ጨዋታ ላይ በኤሜዣኬ እንዲሰለፍ የተደረገ በጣም ጥሩ ተከላካይ የማርሴ የቼልሲ ተከላካይ የነበረ ነው። ዴሳይ በቀይ ወጥቷል፣ ግን ጨዋታውን ካሸነፉት በኋላ ነው በቀይ ወጣው። 2006 ላይ ዳንኤል ኤደሮሲ ገና በምድብ ጨዋታ ላይ ነው በቀይ ወጣው፣ ግን የተትረፈረፈ ምርጫ ነበራቸው። ፔርሎ ጋቱሶ፣ አምብሮሲኒ ብዙ ትልልቅ ተጫዋቾች የነበሩት ምርጫ የነበረው ቡድን ነው። ማቴራዚ ሩብ ፍጻሜ ላይ ነው በቀይ የወጣው፣ ግን ፋይናሉ ላይ እሱ ነው ጨዋታውን የወሰነው። ዚዳን የመታው እሱን ነው። የአቻነቱን ጎል ያስቆጠረው እሱ ነው። መለያ ፍጹም ቅጣት ምትም አስቆጥሯል። ስለዚህ በቁልፍ ጨዋታ ላይ ነበር ማለት ነው። ከዛ ውጪ ልምድ ወሳኝ ነው እንላለን ብዙ ጊዜ እና ወሳኝ ነው። ግን የዓለም ዋንጫ ታሪክ የሚነግረን ምንድን ነው? ምሳ ብዙ ጊዜ ፕራይማቸው ላይ ያሉ ተጫዋቾችን በብዛት የያዘ ቡድን ነው ሻምፒዮን የሚሆነው። ማለት 25፣ 26፣ 27 እድሜ ላይ ያሉ ተጫዋቾችን በብዛት የያዙ ቡድኖች ነው። ለምሳሌ 40 ዓመት የሞላው ተጫዋች የዓለም ሻምፒዮን ሆኖ አያውቅም እስካሁን ድረስ። ይሄኛው የዓለም ዋንጫ 6 እድሜያቸው 40 ዓመት የሞላቸው ተጫዋቾችን እናያለን። በቀደምም በእድሜ መግፋትና ረጅም ጊዜ መጫወት እሱን በተመለከተ አንድ ፕሮግራም ሰርተናል። በዓለም ዋንጫ ታሪክ ኤክሰፕሽን የሚባለው በእድሜ ገፋ ያለ ስብስብ የሚባለው የጣሊያን ብሔራዊ ቡድን 2006 ላይ አማካይ እድሜያቸው 28.7 ዓመት 28 ዓመት ከ7 ወር ማለት ነው። ዲኖዞፍ አንድ ተጫዋች ብቻ 40 ከሞላው ለረሳ ኤክሰፕሽን ዲኖዞፍ ብቻ ግን ግብ ጠባቂ ነው። 82 የዓለም ዋንጫ ላይ ሻምፒዮን ሲሆኑ እሱ ነበር 40 ዓመቱ የሆነው። ስለዚህ ብዙ ጊዜ ከ24 እስከ 30 ዓመት እድሜ ላይ ያሉ በርካታ ተጫዋቾችን የያዘ ቡድን የዓለም ሻምፒዮን ይሆናል። ለዚህ ነው አርጀንቲና ምናልባት ዘንድሮ ካሸነፈ ኤክሰፕሽን የሚሆነው።
ምክንያቱም የአርጀንቲና ብሔራዊ ቡድን አማካይ ዕድሜ ውድድሩ ሲጀመር 29.1 ዓመት ይሆናል እና በታሪክ 29 ዓመት ሞልቶት አቬሬጅ ዕድሜው ሻምፒዮን ሆኖ የሚያውቅ ቡድን አልነበረም። እነዚህ እስካሁን ድረስ ያለው ሁሉም ነገር ያው ኦቪየስ አይደለም፣ ግን እስካሁን ድረስ የዓለም ሻምፒዮን የሆኑ ቡድኖች ውስጥ የታዩ የጋራ ጠባዮች ናቸው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።